ሩሲያን ከ1999 እስካሁን ድረስ አንድ ጠቅላይ ሚኒስትር ሌላ ጊዜ ፕሬዝዳንት የሆኑ ለ25 ዓመታት የመሩት ቭላዲሚር ፑቲን የመጀመሪያ በዓለ ሲመታቸው የተደረገው በአውሮፓውያኑ ግንቦት 7 ቀን 2000 ዓ.ም ነበር። ፑቲን 25ኛ ዓመት የስልጣን ዘመናቸውን አስመልክቶ ባደረጉት ቃለ ምልልስ ሩሲያ የኒውክሌር ጦር መሳሪያ በዩክሬን ላይ እንድትጠቀም ምዕራባውያኑ ሙከራ አድርገዋል ሲሉ ከሰዋል። በዓለም ላይ ከ6000 በላይ የኒውክሌር አረጫፎችን ታጥቃ ቁጥር 1 ላይ ተቀመጠችው ሞስኮ መሪ ይህን ሲሉ አደጋው ምን ያህል የከፋ ሊሆን እንደሚችል ለመገመት ሊሰጣቸዋል ለጦር ተንታኞች። ፕሬዝዳንቱ ምዕራባውያን ስህተት እንድንሰራ ግፊት እያደረጉ ነው ብለዋል። ሩሲያ ግን የኒውክሌር ጦር መሳሪያ ሳትጠቀም ዓላማዋን ለማሳካት የሚያስችል ሌላ መንገድና አቅም እንዳላት አጽንኦት ሰጥተውበታል። የክሬምሊኑ ፑቲን በሩሲያ ዩክሬን ጦርነት የኒውክሌር ጦር መሳሪያ አስፈላጊ እንደማይሆን ገልጸው ጦርነቱን ምክንያታዊ በሆነ መንገድ መቋጨት ለሩሲያ የሚበጅ ስለመሆኑ ጠቁመዋል። ምዕራቡ ዓለም ኒውክሌር እንድንጠቀም ትንኮሳ አድርጎ ስህተት ሊያሰራን ውጥን ነበረው በሚል ይወነጅላሉ። መስከረም 25 2024 ቭላዲሚር ፑቲን በሩሲያ ለረጅም ጊዜ ሲተገበር የነበረው የኒውክሌር አጠቃቀም ህግ ዶክትሪን ላይ ለውጥ ማድረጋቸው ይታወሳል። ከ2020 የኒውክሌር መርህ በርካታ ለውጦች ሲደረጉ ሩሲያ ላይ ብቻ ሳይሆን በሩሲያ አጋሮች ላይ ጥቃት ሲሰነዘር እንዲሁም አንድ ኒውክሌር የታጠቀ ሀገር ሌላ ያልታጠቀን ሀገር ኒውክሌር አስታጥቆ ሩሲያን ካስመታ አቶሚክ ቦምብ ግምት ውስጥ ይገባል ወደሚል ከፍ ብሏል። በዚህም ሩሲያ ግዛቷንና ሉዓላዊነቷን ለሚደፍር ወሳኝ እርምጃ ያደረገችው የኒውክሌር ጦር መሳሪያ መጠቀም እንደሆነ በዶክትሪኑ ተቀምጧል። ቭላዲሚር ፑቲን በአሁኑ ቃለ ምልልስም ይህንኑ ጉዳይ በማንሳት የሩሲያ ሉዓላዊነት ወይም ግዛት አደጋ ላይ ከወደቀ የኒውክሌር ጦር መሳሪያ መጠቀም እንደሚቻል የሩሲያን የኒውክሌር መርህ በማጣቀሻነት አስቀምጠው ገልጸዋል። ፑቲን ይህንን ያሉት ሩሲያ ከዩክሬን ጋር እያደረገች ያለውን ጦርነት ለመቋጨት የሚያስችል ጥንካሬ እንዳላት በተናገሩ ማግስት ነው። ፑቲን ሲያክሉ ዩክሬን ከምዕራቡ ዓለም የኒውክሌር ጦር መሳሪያ ድጋፍን የምትቀበል ከሆነ ሩሲያ የኒውክሌር ጦር መሳሪያ ትጠቀማለች የሚል ወታደራዊ አደጋን የሚጋርጥ ሀሳብ አጋርተዋል። ፑቲን ያነሷቸው ጉዳዮች የሁኔታውን ተለዋዋጭ ና ውስብስብነት እንዲሁም የወታደራዊና ፖለቲካዊ ጉዳዮችን መስተጋብር የሚያንጸባርቁ እንደሆነ የፖለቲካ ተንታኞች ተናግረዋል። ቭላዲሚር ፑቲን በዩክሬን ጦርነት የኒውክሌር መሳሪያዎችን መጠቀም አያስፈልግም ቢሉም በአንድ በኩል ግዛታችን የሚደፈር ከሆነ ግን ወደ ኋላ አንልም ማለታቸው አሁንም ጦርነቱ በምን መልኩ ሊሄድ ይችላል የሚለውን ለመገመት አዳጋች ያደርገዋል። ባሳለፍነው ወር የሩሲያ ብሔራዊ ደህንነት ምክር ቤት ሩሲያን ለማጥቃት ከተሞከረ የኒውክሌር ጦር መሳሪያዎች በተለመደው ወይም በሌላ መንገድ ጥቅም ላይ ሊውሉ እንደሚችሉ መናገሩ ይታወቃል። ምክር ቤቱ በዩክሬን የውጭ ወታደሮች መኖራቸው በሩሲያና በባለ 32 አባላቱ የሰሜን አትላንቲክ የጦር ጥምረት ኔቶ መካከል ቀጥተኛ ግጭት እንዲፈጠርና ወደ ኒውክሌር ጦርነት ሊያመራ እንደሚችል ማሻሻያ የተደረገበትን የሩሲያን የኒውክሌር ዶክትሪን በመጥቀስ ደጋግሞ ተናግሯል። በአሜሪካ የዩክሬን አምባሳደር ኦክሳና ማርካሮቫ ፕሬዝዳንት ፑቲን ስለ ኒውክሌር ጦር መሳሪያ የሰጡትን ቀስቃሽ ንግግር በመቃወም አውግዘዋል። ሀገራትም ዛቻውን በቁም ነገር እንዲመለከቱት ማሳሰባቸው ተነግሯል። አምባሳደር ኦክሳና የፕሬዝዳንቱን ንግግር እሱ የሚናገረውን እንዴትም ብንተረጉመው ምንም ለውጥ አያመጣም ሲሉ በመግለጽ የሚናገረውን ማመንና መረዳት አለብን በሚል አስቀምጠዋል። ለዩክሬን ብቻ ሳይሆን በሰላም መኖር ለሚፈልጉ ሀገራት ሁሉ ነገሩ አስጊ ነው ብለዋል። በሁለቱ ተፋላሚ ሀገራት መካከል የሰላም ስምምነት ለመፍጠር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሙከራዎችን ሲያደርጉ ቆይተዋል። የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን ከሶስተኛው የዓለም ጦርነት ጋር ቁማር መጫወት በሚል መወንጀላቸው አነጋጋሪ ሆኖ ሰንብቷል። ከቅርብ ጊዜ ወዲህ ትራምፕ በሁለቱ ወገኖች መካከል ስምምነት ላይ ለመድረስ ስላለው ተስፋ ግራ አጋቢ ሀሳቦችን ማንሳት መጀመራቸው ይታወቃል። አሁን በሰጡት ቃለ ምልልስ ላይ ደግሞ ምናልባትም ለነገሩ እልባት መስጠት አይቻልም ይሆናል ሲሉ መናገራቸው ተሰምቷል። በእነዚህ ሁለት ሰዎች ፑቲንና ዜሌንስኪ መካከል ያለው ከፍተኛ ጥላቻ ከባድ ነው ሲሉ ተደምጠዋል። ሪፐብሊካኑ ሩሲያ ቀደም ሲል የትራምፕን የ30 ቀናት የተኩስ አቁም ስምምነት ውድቅ አድርጋ በኃይል መሰረተ ልማት ላይ መጠነኛ ተኩስ አቁም ሀሳብ ማቅረቧ ይታወቃል። አሁን ሩሲያ ሶቪየት ህብረት ናዚ ጀርመንን ያሸነፈችበትን 80ኛ ዓመት አስመልክታ ከግንቦት 7 እኩለ ሌሊት እስከ 10 እኩለ ሌሊት የሚቆይ ጊዜያዊ የተኩስ አቁም ሀሳብ አቅርባለች። በሌላ በኩል ባሳለፍነው ሳምንት የትራምፕ አስተዳደር ለዩክሬን የ50 ሚሊዮን ዶላር የጦር መሳሪያ ማጽደቁና ሁለቱ ወገኖች አዲስ የማዕድን መብት ስምምነት መፈራረማቸው ተገልጿል። ተሻሽሏል በተባለው ዶክትሪን ሞስኮ የጅምላ አውዳሚ መሳሪያዎችን ወይም ትላልቅ የጦር መሳሪያዎችን ጥቃትን ለመከላከል የማሰማራት መብቷ የተጠበቀ ነው። በ2022 የጀመረው የሩሲያ ዩክሬን ጦርነት ከሁለተኛው የዓለም ጦርነትና ከቀዝቃዛው ጦርነት በኋላ የታየ አስከፊ ጦርነት ከመሆኑ ባሻገር በሞስኮና በምዕራቡ ዓለም መካከል ግጭት የፈጠረ ነው። አሁናዊ የፖለቲካ አካሄድ በግልጽ ሩሲያና ኔቶ ወደ ጦርነት ይገባሉ ለማለት አዳጋች ቢሆንም ከአሜሪካ ውጭ ያለው የጥምረቱ አባላት ግን ሞስኮን በኪየቭ በኩል የመምታት ውጥን እንዳለው የነ ፕሬዝዳንት ፑቲን አረዳድ ነው።